እርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የጤና ባለሙያዎች ንቅናቄ አርብ ዕለት ያወጣውን የሥራ ማቆም አድማ መጠናቀቅ ቀልብሶ አድማው እንዲቀጥል ሲል አሳሰበ። ባለፈው አርብ ግንቦት 29 2017 ዓ.ም የጤና ባለሙያዎች ማህበር ንቅናቄ በቅድመ ሁኔታዎችና የህመምተኞችን አስቸጋሪ ሁኔታ ውስጥ መገኘት ከግምት ውስጥ በማስገባት ከዛሬ ሰኞ ጀምሮ ሐኪሞች የሥራ ገበታቸው ላይ እንዲገኙ አሳስቦ ነበር። ከጤና ሚኒስቴር አማካሪ ጋር ይፋዊ ያልሆነ ንግግር አድርጎ የነበረው የጤና ባለሙያዎች ንቅናቄ ድርድር ቡድን የተደረሰበትን ውሳኔ አውስቷል። በዚህም መሰረት ንቅናቄው ዛሬ ሰኞ የጤና ባለሙያዎች ወደ ስራ እንዲመለሱ በመግለጫ የሚያሳውቅ ከሆነ እስከ ማክሰኞ የታሰሩ እንደሚፈቱና ጥያቄዎቻቸው እንዲመለሱ ጤና ሚኒስቴር በቃል ደረጃ ገልጾላቸው እንደነበር አንስተዋል። ይሁን እንጂ ከዚህ ስምምነት በኋላ ክህደት ብርቁ ያልሆነው የብልጽግናው አገዛዝ በጤና ሚኒስቴር በኩል የታሰሩት እንደማይፈቱና ሌሎች ሊታሰሩ የሚችሉም እንዳሉ ጥያቄዎቻቸውን ለመመለስም ያን ያህል ፈቃደኛ እንዳልሆነ ገልጾላቸዋል። እንዲሁም አዲስ እስሮች እንደሚደረጉና ዛቻዎች እንዳሉ የገለጸው ንቅናቄው ዛሬ ሰኞ ይቆማል የተባለውን የሥራ ማቆም አድማ እንዲቀጥል አዟል። የሐኪሞቹ የድርድር ጉዞ የሚያሳየው ብልጽግና በየትኛውም መስክ ታማኝና ሐቀኛ ድርድር እንደማያደርግ ነው ብለዋል አስተያየት ሰጪዎች። ሐኪሞቹም ብልጽግናን አምነው ወደ ድርድር መግባታቸው ስህተት እንደነበርና የድርድር እንቅስቃሴም የመነጣጠያና ትግሉን የማዳከሚያ መንገድ እንደሆነ እየተነገረ ነው። የጤና ባለሙያዎች ንቅናቄ እኛ እንደ ቦርድ ይህንን ቀውስ በውይይት ለመፍታት ኃላፊነት፣ ትዕግስትና እውነተኛ ፈቃደኝነት አሳይተናል። ሚኒስቴር መስሪያ ቤቱ ግን በድርጊቱና በዝምታው በግልጽ እንዳሳየው የሀገሪቱን የጤና ስርዓት የሚያገለግሉ ባለሙያዎችን ለመጠበቅ፣ ለማዳመጥ ወይም ለመደራደር ፈቃደኛ አለመሆኑን በግልጽ አሳይተዋል። ስለዚህ በመላ ሀገሪቱ የምትገኙ የጤና ባለሙያዎች ይህን ጥሪ እናቀርባለን ሲል የሥራ ማቆም አድማው እንዲቀጥል ወስኗል። በቀጣይ ሰኔ 6 2017 ደግሞ አብይ አህመድ የጤና ባለሙያዎችን ስብሰባ መጥራታቸው እየተነገረ ነው። በአማራ ክልል በአገዛዙ ጦርና በአፋብሃ መካከል እየተደረጉ ያሉ ውጊያዎች ተጠናክረው እንደቀጠሉ ነው። የአፋብሃ የአዲስ ዓለማየሁ 7ኛ ክፍለ ጦር የደጃዝማች ተድላጓሉ ብርጌድ በምስራቅ ጎጃም ወገና መገጅ ላይ የመጣውን የብርሃኑ ጁላ ሰራዊት ከፍተኛ ውጊያ በማድረግ ሙትና ቁስለኛ አድርገው እንዲመለስ አድርገውታል። በተመሳሳይ በአንድ ሳምንት ውስጥ ከብልጽግና ጦር በመውጣት የአዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድን 14 የመከላከያ አባላት፣ 7 ሚሊሻና 2 አድማ ብተናዎች ተቀላቅለዋል። በሌላ በኩል ደግሞ ከትናንት በስቲያ ግንቦት 30 2017 ዓ.ም የብርሃኑ ጁላ ሰራዊት እርስ በርሱ ተጫርሷል ሲል የአፋብሃ ጎጃም አሳውቋል። ከምሽቱ 2 ሰዓት በፈለገ ብርሃን ንዑስ ወረዳ ማርያም ተግባኝ ቀበሌ ልዩ ስሟ ኩሪሜዳ በምትባል ቦታ የመከላከያ ሰራዊት የእርስ በርስ ተኩስ ከፍቶ መደበኛ ውጊያ በሚመስል መልኩ የተኩስ ምልልስ ሲያካሂድ አንዱ የመከላከያ አባል ቦምብ በመጣል 3ቱን የመከላከያ አባላት ገድሏል። 7 የሚደርሱት የመከላከያ አባላት ደግሞ ከባድ ቁስለኛ አድርጓቸው በመጨረሻም ጥይቱን ሲጨርስ ገዳዩንም ረሽነውታል። በዚሁ በጎጃም ቀጠና ህዝባዊ ውይይቶች እንደቀጠሉ ናቸው። የጎጃም አገው ምድር 3ኛ ክፍለ ጦር አቤ ጉበኛ ብርጌድ ያሉበትን የውስጥ ችግሮች ፈቶ አዳዲስ አመራሮችን በሪፎርም ካመጣ በኋላ በተለያዩ ቀበሌዎች ከክፍለ ጦር በመጡ አመራሮችና የብርጌድ አመራሮች ከማህበረሰቡ ጋር ውይይቶችን አድርገዋል። በተያያዘ በአገዛዙ የድሮን ጥቃት የወደመው በዳንግላ አቅራቢያ የሚገኘው ያፈሳ 2ኛ ደረጃ ትምህርት ቤት በፋኖና በህዝቡ ትብብር እድሳት ተደርጎለታል። እንዲሁም በዙማ ወንዝ ላይ በፋኖና በአካባቢው ማህበረሰብ ትብብር አንድ ዘመናዊ ድልድይ ተገንብተዋል። ድልድዩን በቢት ወደድ መንገሻ ጀንበሬ ብርጌድ እና የሊጋባ ማህበረሰብ በጋራ ከ1.5 ሚሊዮን ብር በላይ ወጪ በማድረግ ገንብተው ለምርቃት አብቅተውታል። በጎንደር ቀጠና ኢንጂነር ስመኘው በቀለ ክፍለ ጦርና አጼ ፋሲል ክፍለ ጦር ፎገራ ወረዳ ያገዛዙ ሰራዊትና ካድሬ ያገዛዙን ቡድን በትነውታል። በዚህ ስብሰባ ከፍተኛ የክልሉ የብልጽግና አመራሮች የተገኙ ቢሆንም ያቀዱት እቅድ ሁሉ ባለመሳካቱ እንዲያሳልፉ ተገደዋል። በተመሳሳይ የብልጽግና ጦር ትናንት ሰኔ 1 2017 ዓ.ም በደቡብ ጎንደር አንድ አቤት ወረዳ ላይ ትክል ድንጋይ ቀበሌ ትክል ድንጋይ ኢየሱስ የተባለች ቀደምት ቤተክርስቲያንን ሲዘርፍና ሲያዘርፍ ውሏል። የቤተክርስቲያኗን ቁልፍ ያዥ አቶ ሙልጌታ አራጌን በግፍ በመደብደብ ቁልፍ በመቀማት የቤተክርስቲያኗን ጠባቂዎች ቄስ ምረት ፈረደና አቶ ሞላ ነጋን በመደብደብ ትጥቃቸውን አንድ ሰደፍና አንድ ታጣፊ ክላሽንኮቭ የጦር መሳሪያ
ከቤተክርስቲያኗ ተቀማጭ 400 ሺህ ብር ጥሬ ገንዘብ ጋር ዘርፈዋል። ከዚህ በተጨማሪ በእስቴ ደንሳ ብርጌድ ቀጠና ውስጥ በተያዘው ሳምንት ብቻ በአጎና፣ አዳራ፣ ቀፎዬ፣ ቅዳሜ ገበያ፣ ዳት፣ ጥናፋ፣ አንጋጫት በመሳሰሉት አካባቢዎች ከ40 በላይ የአርሶ አደር የጦር መሳሪያዎችን በማሰርና በመደብደብ የግል ትጥቃቸውን ቀምተዋል። በላስታ ድብኮ ጋሸና ቀጠና በተደረገ አውደ ውጊያ ሬጅመንት መሪውን ጨምሮ በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ ሆነዋል። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ ሳምነው ኮር ውባንተ አባተ ክፍለ ጦር በብልጽግና መራሹ መከላከያ ሰራዊት ላይ ከባድ ሰብአዊ ቁሳዊ ኪሳራ አድርሰዋል። በክፍለ ጦሩ ስር የሚገኘው የዋክሹም አድማሱ ሻለቃ ግንቦት 30 2017 ዓ.ም ከጧቱ 2 ሰዓት ላይ መነሻውን ጋሸና ከተማ አድርጎ የተንቀሳቀሰውን አንድ ሬጅመንት የብልጽግና ጦር በጣጃ ዙሮ ቆላ አቃት ሲደርስ ደፈጣ በመያዝ ከ7 በላይ ሙትና 3 ቁስለኛ አድርጎታል። የሲዳማ ቡናና የወላይታ ዲቻ የኢትዮጵያ ዋንጫ የፍጻሜ ጨዋታ በዝግ እንዲደረግ መወሰኑን ተከትሎ በመዲናዋ ግጭት ተቀሰቀሰ። ትናንት ሰኔ 1 2017 ዓ.ም በሲዳማ ቡናና በወላይታ ዲቻ የእግር ኳስ ክለቦች መካከል የተካሄደውን የኢትዮጵያ ዋንጫ የፍጻሜ ጨዋታ ደጋፊዎቻቸው እንዳይገቡና በዝግ ስታዲየም ጨዋታው እንዲካሄድ ብልጽግና በፌዴሬሽኑ በኩል ትዕዛዝ አስተላልፎ ነበር። ሆኖም ከወላይታና ከሲዳማ ከመጡት ደጋፊዎች በተጨማሪ በአዲስ አበባ የሚገኙ የክለቦቹ ደጋፊዎች ለድጋፍ ወደ አዲስ አበባ ስታዲየም ቢያቀኑም ፖሊስ ከሜክሲኮ ከለገሃርና ከስታዲየም አካባቢዎች ኃይል በመጠቀም ለመመለስ ሞክረዋል። ጨዋታው በዝግ ይካሄዳል መባሉን ያልሰሙና ያልተቀበሉ ደጋፊዎችም ከፖሊስ ጋር ተጋፍጠዋል። የአገዛዙ ፖሊስም እነዚህን ለኳስ ድጋፍ የመጡ ወጣቶች የኃይል እርምጃ ወስዶ ለሞትና ለከፍተኛ የአካል ጉዳት ዳርጓቸዋል። በዚህ በትናንትናው የደጋፊዎቹና የፖሊስ ግጭት ከወላይታ ዲቻ ደጋፊዎች መሃል ነው የተባለ አንድ ሰው በተተኮሰ ጥይት ሲገደል ከ10 በላይ የሚሆኑት ደግሞ ቆስለው ዘውዲቱ ሆስፒታል መግባታቸውን የተገለጸው። ደጋፊዎቹ እርስ በርስ ያልተጋጩ ቢሆንም ፖሊስ ግን ከላይ በወረደለት መመሪያ መሰረት ጭካኔ በተሞላበት መንገድ ሲገድል፣ ሲያሳድድና ሲያስር ነበር። በቅድሚያ ጨዋታው በዝግ ስታዲየም እንዲደረግ የታሰበው ብልጽግና በአዲስ አበባም ይሁን በሌሎች አካባቢዎች ህዝባዊ አመጽ ይነሳብኛል ብሎ በመፍራትና እንዲህ አይነት አጋጣሚዎች ደግሞ ለአመጹ መነሻ ይሆናሉ ብሎ በማመኑ ነው። ከዚህም ጋር ተያይዞ በትናንትናው ዕለት በመዲናዋ ከፍተኛ ቁጥር ያለው የጸጥታ ኃይል አሰማርቶ ነበር። በዚህ በዝግ በተካሄደው ጨዋታ የወላይታ ዲቻ ክለብ በሲዳማ ቡና 2-1 በሆነ ውጤት ተሸንፎ ዋንጫውን ማምጣቱ ተገልጿል። ህወሓትና ኤርትራ የጋራ ወታደራዊ ስልጠና ሊያደርጉ ነው የተባለ ሲሆን ሱዳን ደግሞ አውሮፕላኖቿን ወደ አስመራ ልካለች። በጀነራል አብዱል ፈታህ የሚመራው የሱዳን ጦር በፖርት ሱዳን ባለው ዋና ማዘዣ ጣቢያው ላይ በዳጋሎ ፈጥኖ ደራሽ ኃይል የድሮን ጥቃት እየደረሰበት ነው። በዚህ የተባበሩት አረብ ኤምሬቶች በዋናነት በተሳተፈችበት የድሮን ጥቃት የአየር ኃይልና ሜካናይዝድ ኃይሎቹ ለከፍተኛ ድብደባ ተዳርገዋል ተብሏል። ታዲያ ከዚህ ጋር ተያይዞ ጥገና የተደረገላቸውን ጨምሮ ሌሎች አውሮፕላኖች ከፖርት ሱዳን ወደ ኤርትራ አስመራ ገብተዋል የሚል መረጃ ወጥቷል። ይህም ኢሳያስና አልቡርሃን ባላቸው አጋርነት የተነሳ የተወሰነ እንደሆነ ተገልጿል። ሐምዳን ዳጋሎ ኤርትራ በሱዳኑ ጦርነት እጇን አስገብታለች ሲሉ ይወቅሳሉ። በሌላ በኩል ደግሞ የኤርትራ ጦር ከህወሓት ኃይሎች ጋር የጋራ ወታደራዊ ልምምድ ለማድረግ እየሰሩ ነው የሚል መረጃ እየወጣ ሲሆን ይህ ግን በሁለቱም ኃይሎች በኩል አልተረጋገጠም። ይህ በእንዲህ እንዳለ የብልጽግናው አገዛዝ አፋር መጋሌ አካባቢ እያደረገ ያለውን የትግራይ ኃይሎችን የማስከዳት እንቅስቃሴ ቀጥሎበታል። በዚህ አካባቢ የትግራይ ኃይሎች በተለይ ከደቡባዊ ትግራይ ቀጠና በመነሳት ወታደራዊ ስልጠና እየወሰዱ ሲሆን ይህም ከብልጽግና ጦር ጋር በጋራ የሚካሄድ